የአዲስ አበባ ከተማ አስተዳደር የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ባለፉት የለውጥ ዓመታት በርካታ ስራዎችን ሲያከናውን ቆይቷል። በተለይም ሴቶች ከኑሮ ጫና በመላቀቅ በፖለቲካዊ ኢኮኖሚያዊና ማህበራዊ እንቅስቃሴዎች ውስጥ የነቃ ተሳትፎ እንዲያደርጉ በርካታ ስራዎችን አከናውኗል። በዘርፉ የተከናወኑ ስራዎችን ለማስቀጠል የሚያስችልና አሁናዊ ከተማ አቀፍ ጉዳዮች ዙሪያ ያተኮረ የውይይት መድረክ የሴቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሀሳብ ተካሂዷል። መድረኩን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የመሩት ሲሆን በርካታ ሀሳብና አስተያየቶችም ተሰንዝረውበታል። በመድረኩ ከተነሱ ጉዳዮች መካከል አዲስ አበባ ከተማ እያስመዘገበች ያለው ፈጣን የልማት ጉዞ አንዱ ነው። 100 ዓመት ያልታየ ታሪክና ክንውን በ7 ዓመታት የ200 ከዛም በላይ ዓመታት ከዓለም አገር እኩል ያረጋችውን ክብርት አዳነች አቤቤ ጠቅላይ ሚኒስትራችን ክብሩን ውሰዱ። 5 ዓመት ባልሞላ ታሪክ አይተናል። ታሪክ ነው። ቀንና ሌሊቱን መለየት እስኪያቅተን በብርሃን የተንጸባረቀች ከተማን አይተናል። ስለዚህ እጅግ አድርገን እናመሰግናለን። የተማሪዎች ምገባ መርሃ ግብር በህፃናት ማዋያና ሌሎች ማህበራዊ ጉዳዮች ላይ የተሰሩ ስራዎች በብዙ መልኩ የዜጎችን ህይወት የለወጡና የደገፉ መሆናቸውንም ተሳታፊዎቹ ገልጸዋል። ድሮ ትምህርት ቤት ለማስገባት ልጆቻችን መስከረም ሲመጣ እንዴት ነበር የምንጨናነቀው። ዛሬ ግን ሁሉም ሸክማችንን በእናንተ ላይ ትተን ይሄው ዛሬ ልጆቻችንን መላክ ብቻ ነው የኛ ስራ። ትላንት ከነበረባቸው ማነቆ ከእናት ጀርባ ለማውረድ የጥዬ ልሂድ የምትልና ዛሬ እፎይታ አግኝታለች። እጅግ አድርጌ አመሰግናለሁ። በብሎክ ደረጃ ደግሞ ለማህበራዊ መጠቀሚያ ለብዙ ችግራችን መፈታት ያው የእርሱ አስተዋጽኦ ጉልህ ነው። የብዙአችን የጓዳ ችግራችን የተቀረፈው በእርሱ ዘመን ስለሆነ በጣም አመሰግናለሁ። በርካታ የስራ ዕድልን በመፍጠርና የሴቶችን ተጠቃሚነት የሚያረጋግጡ ሌሎች በርካታ ተግባራትን በማከናወን ባለፉት ዓመታት የታዩት ውጤቶች የሚያስመሰግኑ ናቸውም ብለዋል። ማንኛውም ሴት በብሎክ ላይ ተመልምላ ያልተረዳች መጋገር ያልተሰጣች ቺፕስ መጥበስ ያልተሰጣት ልጆች ህፃናት ከ3 ወር ጀምሮ ይታደልላቸዋል፣ ይቀለባሉ። ይሄንን ያየኑ ባን ነው በዛሬ ጊዜ ነው። እስከ ዛሬ አላየንም። የካ ወረዳ 3 እንግዲህ የወንዝ ዳርቻ ልማት ላይ ነው አያታለሁ። ይሄን ዋጋ መክፈል የዚህ ዘመን እግዚአብሔር ሊታደገን ሲፈልግ እርሱ ነው ወደዚህ ምድር አምጥቷል። እጅግ አድርጌ አመሰግናለሁ። ለሴቶች እህቶቻችን የተደረገው ልጆቻችን ከጎዳና ተነስተው የተደረገውን የተሰራውን ሐውልቱን ራሱን ሳየው እንባዬ ያንቀኛል። ሁሌ ሲወጣና ስገባ ስለማየው ማለት ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሴቶች ለሀገርና ለትውልድ ግንባታ የጀርባ አጥንት መሆናቸውን ጠቁመው የሴቶችን ፖለቲካዊ ኢኮኖሚያዊና ማህበራዊ ተሳትፎና ተጠቃሚነትን ለማረጋገጥ ዘርፈ ብዙ ስራዎች ታቅደው በመሰራታቸው ውጤቶች መመዝገባቸውን ገልጸዋል። ሴቶች ለሀገር ግንባታ ለትውልድ ግንባታ የጀርባ አጥንት ናቸው። ለሰላም፣ ለልማት፣ ለማህበራዊ ስራዎች ወሳኝ ሚና አላቸው። ስለዚህ በሁሉም ስራ ውስጥ በሚገባ ከሀሳባቸው ጀምሮ እስከ ተግባራዊ ስራ ድረስ በተገቢ ሁኔታ መሳተፍ መቻል አለባቸው። የመንግስታችን የፓርቲያችን ጽኑ እምነት ነው። አዲስ አበባ ላይ በሚገባ ሚናችሁ ጎልቶ ይታያል። ማንም ሊያንኳስሰው የሚችል ሚና አይደለም። የአዲስ አበባ ሰላም ቀጣይነት እስከዛሬ ድረስ ባለው በታየው ደረጃ እንዲታይ በማድረጋቸው ከተማ አስተዳደሩ እጅግ አድርጎ ያመሰግናቸዋል። ከተሰሩ የልማት ስራዎች ጎን ለጎን ትኩረት የሚሹ ጉዳዮች ከተሳታፊዎች በኩል የተነሱ ሲሆን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም ምላሽና ማብራሪያ ሰጥተዋል። በቤት አጥነት ግን ከፍተኛ ችግር ነው ያለው። ቤት በየሰዓቱ ክራይ እየጨመረ ነው። መንግስት በጋራ መኖሪያ ቤቶች በበጎ አድራጎት የሰራቸው ቤቶች ተደምረው በዚህ የለውጥ ዓመት ዳታው አለን በየቦታው 270 ሺህ። ባለፉት ዓመታት በ5 ዓመት አይደለም በ15 ዓመት 270 ሺህ አላለቀም። በዚህ ከተማ ላይ የግለሰቦችን ጭምር ደምረን ከነኚህ ከ270 ሺህ ቤቶች ውስጥ 39 ሺህ ቤቶችን የሰራ ነው በበጎ አድራጎት ነው የዘንድሮን ጨምሮ። አሁንም ወደ 100 ሺህ ቤቶችን አስጀምረናል። ከፊታችን ያለው ጊዜ ብሩህ ተስፋ የሞላበት ነው። ችግራችን እስከ መጨረሻ አይደለም ከኛ ጋር የሚቀጥለው እየተቀረፈ የሚሄድ ነው። አሁንም እየቀረፍነን ያለ ነው። ወደፊት ደግሞ ከፊታችን ባለው ጊዜ በተሻለ ሁኔታ እየቀረፍን የምንሄድበት ነው። የኑሮ ውድነት በሰንዴ
ማርኬት ቢደገፍም በሸማች ቢኖርም ተጨማሪ ነገር ያስፈልገዋል። በየቦታው የሸማቾች ሱቆችን አደራጅተን ቁጥራቸውንም አበዝተን ሪፎርም እንዲደረጉም አድርገን አደረጃጀቱን እያስተካከልን ለህዝብ በድጎማ የሚቀርበውን የምግብ ፍጆታዎች የሚሸጡ የሚለውጡ ዋጋ እየቀያየሩ ለራሳቸው ጥቅም የሚያደርጉትን ጨከን ብለን እያስተካከልን ከእናንተ ጋር የሸማቾች ሱቅ ተመጣጣኝ ዋጋ ማቅረብ እንዲችሉ ማስቻል ነው። አሁንም ያልጠሩ ቦታዎች አሉ። እናንተም እንዳነሳችሁት እሱ የምታግዙን በዋናነት እናንተ ናችሁ። ትክክለኛ ጥቆማ፣ ትክክለኛ ተጨባጭ የሆነ መረጃ ስጡን፣ እናስተካክላለን። የሸማቾች ሱቆች አሁንም እንዲበራከቱም እንሰራለን። የእሁድ ገበያን እናስቀጥላለን። በቤታችሁ ደጅ በእቃችሁ በባልዲያችሁ ሳይቀር ቃሪያ፣ ቲማቲም፣ ሰላጣ እያበቀላችሁ ያላችሁት አንደኛ ንጹህ ምግብ እየበላችሁ ነው። ለልጆቻችሁ ለቤተሰቦቻችሁ ፍጆታ መሸፈን መቻል ቀላል ነገር አይደለም። ስሩ፣ እንደግፋችኋለን። ስሩ። የሴት ማህበር መታወቂያ ያላቸው ሴቶች በሴት ማህበር መታወቂያ ለምንድነው የስራ እድል ፈጠራ ላይ የማይደራጁት? የስራ እድል በሰፊ እየፈጠርን ነው። በሴፍትኔት እንኳን ስንት ሰው ነው ከተረጂነት ያወጣ ነው? በሴፍትኔት ፕሮግራም 31,000 ሰው አይደለ በአንድ ጊዜ ከተማችን ዛሬ የየራሳቸው ስራና ገቢ ያላቸው ሰው ቀጥረዋል። እናንተም በአካባቢያችሁ ፋብሪካ ሲከፈት የተለያየ ኢንቨስትመንት ሲከፈት ስራ እድል ልጆቻችን ማግኘት አለባቸው ብላችሁ መጠየቅ አለባችሁ። ይሄ መብታችሁ ነው። አልሰለጠኑም ከሆነ ያሰልጥኑ። ከተማው ላይ በተፈጠረው የስራ እድል መጀመሪያ መጠቀም ያለበት የከተማው ነዋሪ ነው። በዛ ልክ ነው እየመራን ያለ ነው። የመታወቂያ ጉዳይም ለዚህ ነው ያመጣ ነው። በሴቶች ማህበር እንዳትጠቀሙ ብለን አይደለም፣ ወይም በሌላ መታወቂያ ብዙ ቅድሚያ የሚገባቸው አካላት በተለያየ መንገድ ቅድማ እንዳያገኙ ተጽዕኖ ሲደረግ ስለነበረ ይሄንን አጥርተን ስለደረስንበት መከላከል ስላለብን ለእናንተው መብት ስንል ነው። ለሚኩራ ላይ ምጣድ መጋገራ ተደርጓል። ለሴቶች ተደራጅቷል። አራዳ ለምን አልተደረገልንም? ዝም ብሎ የተቀመጠን አይደለም፣ እየተሰራ እንዳለ ሁላችንም መረጃ ቢኖርና በቀጣይ ደግሞ ከተማ አስተዳደሩ አቅሙን እያየ ሴቶችን ተጠቃሚ ለማድረግ ይሰራል። እንደ ከተማ የተጀመሩ ልማቶችን በማስቀጠልና ያሉ ችግሮችን በመፍታት መጻኢ የኢትዮጵያ የብልጽግና ራዕይ እውን እንደሚሆንም ከንቲባ አዳነች ገልጸዋል። እየሰራን ነው፣ እየተለወጥን ነው። ለውጥ ደግሞ ሁሉ ነገር ይሄ የተከመረው ችግር የቆየው ሁሉ ባንዴ አይፈታም። የቆየ ብቻ አይደለም፣ የዛሬ ችግርም አለ። ሁሉ ባንዴ አይፈታም። ቅደም ተከተል ማስያዝ ያስፈልጋል፣ መታገስ ያስፈልጋል፣ መስራት መጣር፣ ከዛ ውስጥ ለመውጣት ደግሞ እልህ መግባት ያስፈልጋል። በዛ አይነት ችግሮቻችን ይቀርፋሉ። ብርቱ ህዝቦች ነን። ከፊታችን ያለው ምንም አትጠራጠሩ። ማንም ልባችሁን ያውርድ። ብልጽግና ነው ከፊታችን ያለው። ኢትዮጵያ ትበለጽጋለች።